ሰላም ጤና ይስጥልኝ። አስረኛ ክፍል ኢኮኖሚክስ ትምህርት አክቲቪቲ 26 አሁን መስራት እንቀጥላለን። ጥያቄዎቹ ምንድናቸው የተሰጡት? ኤክስፕሌን ዘ ሚኒንግ ኤንድ ታይፕስ ኦፍ ኢላስቲሲቲ፣ የኢላስቲሲቲ ሚኒንግ ትርጉምና አይነቶቹን ኤክስፕሌን አድርጉ ግለጹ የሚል ነው። ሁለተኛው ጥያቄ when is the market said to be in the state of equilibrium፣ ማርኬት ስቴት ኦፍ ኢኩሊብረም ላይ ሆነ የምንለው መቼ ነው የሚል ነው። ሶስተኛው what will be the effect on the demand for tea if the price of coffee rise፣ የሻይ ዋጋ ምን ይሆናል የቡና ዋጋ ቢጨምር ተጽዕኖ ምንድን ነው የሚል ነው። አራተኛውና የመጨረሻው ጥያቄ what factor determine price elasticity of demand፣ ፕራይስ ኢላስቲሲቲ ኦፍ ዲማንድን ዲተርማይን የሚያደርጉ ነገሮች ፋክተርስ ምንድን ናቸው የሚል ነው። ወደ መልሶቹ ስንገባ እንግዲህ ኤክስፕሌን ዘ ሚኒንግ ኤንድ ታይፕስ ኦፍ ኢላስቲሲቲ ለሚለው ጥያቄ ኢላስቲሲቲ ኢዝ ዘ ሜዥር ኦፍ ሃው ሴንሲቲቪቲ ዋን variable is to change in another variable. It tells at the percentage change in one variable resulting from a 1% change another variable ማለት ነው። እንግዲህ ኢላስቲሲቲ ማለት ሴንሲቲቪቲ ነው የሚያሳየው፣ የአንድ ቫሪያብል ከሌላው ቫሪያብል ያለውን ለውጥ ነው የሚያሳየው። ይህም በፐርሰንቴጅ ቼንጅ እንደሆነ መረዳት ይቻላል። In the context of demand and supply there are three main types of elasticity። በዲማንድ ኤንድ ሳፕላይ ኮንቴክስት ሶስት አይነት ኢላስቲሲቲዎች አሉ። ፕራይስ ኢላስቲሲቲ ኦፍ ዲማንድ ማለት measure how responsive the quantity demand of a good is to change in its price። ፕራይስ ኢላስቲሲቲ ኦፍ ዲማንድ የምንል ከሆነ የአንድ እቃ ፍላጎት ማለት ነው ከፕራይስ ቼንጅ ጋር ያለውን ሬስፖንሲቭነስ ሜዥር የምናደርግበት የምንለካበት ማለት ነው። ሁለተኛው ኢንካም ኢላስቲሲቲ ኦፍ ዲማንድ የምንለው ደግሞ ሜዥር ሃው ሬስፖንሲቭ ዘ ኳንቲ ዲማንድ ኢዝ ቱ ቼንጅ ኢትስ ኢንካም፣ ከገቢ ጋር ያለውን ለውጥ ሜዥር የምናደርግበት ነው ኳንቲ ዲማንድን ማለት ነው። ክሮስ ኢላስቲሲቲ ኦፍ ዲማንድ የምንለው ደግሞ ሜዥር ሃው ሬስፖንሲቭ ዘ ኳንቲ ዲማንድ ኦፍ ዋን ጉድ ኢዝ ቱ ቼንጅ ኢን ዘ ፕራይስ ኦፍ አናዘር ጉድ፣ የአንድ እቃ ኳንቲቲ መጠን ፍላጎት ከሌላ እቃ ፕራይስ ጋር ያለውን ለውጥ ሬስፖንሲቭነሱን ሜዥር ስናደርግ ክሮስ ኢላስቲሲቲ ኦፍ ዲማንድ እንላለን ማለት ነው። ዜር ኢዝ ኦልሶ ፕራይስ ኢላስቲሲቲ ኦፍ ሰፕላይ which measures how responsive the quantity supplied to change in its price። ፕራይስ ኢላስቲሲቲ ኦፍ ዲማንድ ሰፕላይን ሜዥር ለማድረግ ደግሞ ኳንቲ ሰፕላይን ከፕራይስ ቼንጅ ጋር እናያለን ማለት ነው። ሁለተኛ ጥያቄ when is the market said to be in the state of equilibrium፣ ማርኬት ኢኩሊብረም ላይ ነው የምንለው ሳፕላይ እና ዲማንድ አት ኢኩሊብረም ሲሆን ነው። ለዚህ መልስ ምንድነው? ማርኬት said to be in equilibrium when the quantity demand of a commodity equals the quantity supplied at a particular price. This point is called the market clearing price or equilibrium price. At this price there is no surplus or shortage in the market and there is no tendency for price to change unless there is a shift in demand or supply ማለት ነው። ምንም ሽፍት ሳይኖር ማርኬት ኢኩሊብረም ተረጋገጠ የምንለው በኳንቲ ዲማንድ እና ኳንቲ ሳፕላይድ መካከል እኩል ሲሆን ነው። የማርኬት ክሊሪንግ ፕራይስ ወይም ኢኩሊብረም ፕራይስ ሲረጋገጥ ማለት ነው። ሶስተኛው ጥያቄ what will be the effect of on the demand for tea if the price of coffee rise ነው የሚለው። ለዚህ መልስ if coffee and tea are considered substitute good፣ አንደኛውን ሌላኛውን የሚተካ ነው ብንል an increase in the price of coffee will lead to increase in the demand for tea፣ የቡና ዋጋ በጨመረ ቁጥር ሰብስቲት ጉድ የቡና ጠጪዎች ወደ ሻይ መጠጣት ሽፍት ስለሚያደርጉ የሻይ ዋጋ
ይጨምራል ማለት ነው። this because consumer will switch from the more expensive coffee to the relative cheaper tea ማለት ነው። አራተኛው what factor determine price elasticity of demand ነው። ለዚህ መልስ from the text the factors that determine price elasticity of demand include nature of the commodity የአንድ ኮሞዲቲ ተፈጥሮ necessity tends to have inelastic demand while luxuries have elastic demand ሌክዠሪ እነዚህ የቅንጦት እቃዎች ኢላስቲክ ዲማንድ ይሆናሉ። ኔሴሲቲ አስፈላጊ የሆኑ ደግሞ ኢንላስቲክ ይሆናሉ። አቬይላቢሊቲ ኦፍ ክሎዝ ሰብስቲቱት ነው። ጉድ ዊዝ መኒ ሰብስቲታት ሞር ኢላስቲክ ዲማንድ ይሆናል። ጉድ ዊች ሜይ ሌስ ሰብስቲት ያለው ደግሞ ኢንላስቲክ ይሆናል ማለት ነው። ኢንካም ሌቭል ሌላኛው ፋክተር ነው። ፒፕል ዊዝ ሃይ ኢንካም አር ሌስ ሴንሲቲቭ ቱ ፕራይስ ቼንጅስ የተሻለ ገቢ ያላቸው የገበያ ዋጋ ለውጥ ሲኖር አፌክት አይደረጉም፣ ሴንሲቲቭ አይሆኑም ማለት ነው። ፖርሽን ኦፍ ኢንካም ስፔንት ኦን ዘ ኮሞዲቲ ነው። ጉድስ ዛት ቴክ ስሞል ፖርሽን ኦፍ ኢንካም ቴንድ ቱ ሃቭ ኢላስቲክ ዲማንድ ነው። አርገንሲ ኦፍ ዲማንድ ፖስትፖንመንት ኦፍ ፐርቼዝ ጉድስ ዛት አር አርገንትሊ ኒድድ ሃቭ ኢላስቲክ ዲማንድ እጅግ በጣም አስፈላጊ እና አስቸኳይ የሆኑ እቃዎች አርገንሲ ኦፍ ዲማንድ ልንለው እንችላለን። Durability of a commodity, durable goods often have more elastic demand. Frequency of purchase, purchase goods tend to have more elastic demand. በድግግሞሽ የሚገዛ እቃ more elastic ይሆናል ማለት ነው። ሌላኛው ፋክተር ታይም ነው። demand is more elastic in the long run than in the short run. በሾርት ረን ጊዜ ኢንኢላስቲክ ይሆናል ዲማንድ፣ በሎንግ ረን ጊዜ ደግሞ ኢላስቲክ ይሆናል ማለት ነው። እንግዲህ በጥቅሉ እነዚህን አራት ጥያቄዎች መልሶቻቸው ይህን ነው የሚመስለው። እናንተ ደግሞ መጽሐፋችሁን አንባችሁ የበለጠ መረዳት ትችላላችሁ። ስላዳመጣችሁኝ አመሰግናለሁ።